ቱርካን በራሷ ምናባዊ ሐሳቦች እየሰቃየች ነው። ሶመር ሰሞኑን ዞር ብሎም እያያት አይደለም። ሶመር ሁል ጊዜ ከአባቱ ጎን ነበረ። እናቱም በአንድ በኩል አለች። የሶመርና የቱርካን ነገር እንዲህ በጥርጣሬ ተሞልቶ ቱርካን ደግሞ ጭራሽ እሱን ማመን አቆማለች። ሳይነግራት የሆነ ቦታ ከሄደ ቤት ሳይመጣ ከቀረ ወይም ካመሸ በእርግጠኝነት ሚኒ ጋር እንደሄድ አድርጋ ነው የምታስበው። እሱ ደግሞ ይህ ጭቅጨቃ በጣም ነበር የሰለቸው። ተኝ ብሏታል። እሷ አሁንም ቢሆን ስለ ሚኒ ስታነሳበት ቶሎ ብሎ ሐሳቡን ለማስቀየር ይሞክራል። ዛሬ ግን አጋጣሚ ሆኖ የሚኔ ቤት ውስጥ ራቁቱን ተኝቶ አገኘችው። ደነገጠች። አቤት መታ ልብሷ እንዳለ ሰብስባ ከቤት ወጥታለች። የሆነች አነስ ያለ ቤት ገዝታለች። ወደዛ ሄደች። በሩን ከፍታ ገባች። ገና ከመግባቷ ብርዱ ከባድ ነው። ብርዱ አስቸጋሪ ነው። አነስ ያለች ፍራሽ ብቻ ናት ያለችው። የሚለበስ ልብስም የለም። የለበሰችውን ኮት ብቻ በደንብ ለብሳ እንቅልፏን ለመተኛ ስትታገል ነበረ። እምቢ አላት። ቤቱ ባዶ ነው። የሆነ ድምፅ ሲሰማ በደንብ ያስተጋባል። ሻማ ለኩሳለች። ሻማውን ለኩሳ ወደ መስኮቱ እየጠጋች ነው። መስኮቱም ሲጀመር መጋረጃ የለውም። ወደ ውጪ ትመለከታለች። እያለቀሰች ነው። ሶመር አሁንም ቢሆን ሚኔ ቤት ውስጥ በሰላም ተኝቷል። ድንገት ስልክ እየጠራ ነው። ሚኔ የተኛችሁ ደግሞ ሌላ ክፍል ነበረ። ከክፍሏ ወጣች። ሶመር ወደ ተኛበት ክፍል ገባች። ሶመር ተነ ስልክ እየተደወለልን ነው አለች። ስልኩን እያነሳ እሷ አፏን ይዛ እያየችው ነበረ። ሌላዋ ቤት ምን መጣው እያለ እየተነሳ ነበር። ካልጋው ላይ ሱሪውን አርጎ ነበረ። ከወገቡ በላይ ነበር ራቁቱን የነበረው። ቲሸርቱን ማድረግ ጀመረ። ሹራቡን እየለበሰ እያለ ከዛ ሚኔ ኧረ ኪራዝ ልብስና ቆሻባለች ልጠብልህ አለችው። ችግር የለም እያላን ነበረ። እወጣለሁ በቃ ብሏ ትቷት ሄደ። ሚኔ ዝም ብላ እያየችው ነው። ቱርካን ባንድ በኩል ብዙ ሻማዎችን አብርታለች ቤቷ እንዲሞቀላት ብላ። ብሩ ግን ከባድ ነው። በሌላ በኩል ፋቴ ሴት ልጁን ይዞ ወደ ጀርመን ሊመለስ ነው። ሴት ልጁ አሁን ኩላሊት የሚለግሳትን ሰው አግኝታለች። ስለዚህ በነጻነት አሁን ወደ ጀርመን ተመልሳ ቀዶ ሕክምናዋን ታደርጋለች። አሁን ሁሉም ተሰብስበዋል። ፌሪዴና ፋቴ ሊሰናበቷቸው ነበረ። እንዴት ነው ፌሪዴ ሁሉንም ዶክመንት ይዘሻል እያለ ነው። አባዬ ይዣለሁ ችግር የለም ትለዋለች። ነገር ግን ፌሪዴ ሴርዳርን በጣም ነው የወደደችው። ዶኑሽ እንግዲህ ለሴርዳር ቃል ገብቼለታለሁ እንደምመለስ እና እኔን ይጠብቀኝ እንገሪው ተስፋ እንዳይቆርጥ ይህን ወረቀት ስጪው ብላ ደብዳቤ እየሰጠቻ ነበረ። ዶኑሽ ምራቋን እየዋጠች ነው እሺ እያለች ትቀበላታለች። ድንገት ነበር ነስሪ ዶኑሽ ዳራ ይታለች። ዳሪያን ጥራት እስቲ ምንድን ነው ፌሪዴን አልተሰናበታትም እንዴ ስትል ነበረ። እሺ ማየ እጠራታለሁ ግን መተኛት ትፈልጋለች ስትል ነበረ። ይህን የምታውቀው ፌሪዴን ብትሆን አክስቴ ችግር የለም አታጨናንቀ ስትል ነበር። እንዴ ምን ማለት ነው ዶኑሽ ሂጂና ጥረት እያለች እንድትጠራት ትነግራታለች። ከዛ ዶኑሽ ቀስ ብላ ልትጠራት ወደ ክፍሏ እየገባች ነው። በሌላ በኩል ሙስጠፋና እናቱ ወደ ቤት እየመጡ ናቸው። እየመጡ እያለ በውስጥ ያለው ድምጽ ይሰማል። ከዛ እናቱ ወይኔ ባታል መጣ እንዴ እያለች ነበር። ማየ ራሱ እዛ ይመጣ መነካሽ እንዴ እንግዳ አለኝ ላስተዋውቅሽ እያላን ነበር። የምን እንግዳ ትለዋለች። እና አንድ ጊዜ እያላን ነበር። በር ከፈተ። ወደ አንድ ትንሽዬ ክፍል በር ከፍቶ ሲገባ ዳሪያ ብቻዋን ቁጭ ብላ ነበረ እየጠበቀችው። ከዛው ሙስጠፋ እናቱን ይዟት ወደ እሷ እየቀረበ ነበረ። ዳሪያ ከሙስጠፋ አጠገብ ናት። ምንድን ነው ብላ ሲቪሌ ጠይቃለች። እማዬ ያው እንግዲህ ዳሪያ ከዚህ በኋላ ከኔ ጋር እዚህ ትቆያለች ለትንሽ ጊዜ እያለ ነበር። አይሆንም ለቤተሰቦቿ መናገር አለብን እንደዚህ የሚባል ነገር አይሰራም እያለች ነበር። ሲቪሌ በጣም ፈርታለች። ዳሪያ ቀና ብላ ሙስጠፋን ታያለች። ሙስጠፋ አይሆንም እያለ ነው። ሁለቱ ልጆች ምን እንደሆነ አላማቸው ሲቪሌ አልገባሽ አላት። እማዬ እባክሽ አታናጂኝ በቃ እያለሱ ከእናቱ ጋር እየተፋጠጠ ነበረ። በአንድ በኩል ነስሬን እስካሁን ድረስ ምን እየተካሄደ እንዳለ አታውቅም። ከኔ ዜት ጋር ቁጭ ብላ እያወራች ነበረ። ድንገት ስልክ ተደወለ። ሲደወል እየደወለችው ሲቪሌ ነበረች። ሄለው ወይዘሮ ነስሬን እንደምን አመሸሽ ትላታለች። አቤት እየሰማኝ ነው ትላለች ነስሬን። ሲቪሌ ነኝ የሙስጠፋ እናት ዳሪያ እዚህ ናት ያለችው ብላ ነገረቻት። ምን ዳሪያ እናንተ ጋር ናት? በጣም ያሳፍራል። ሲቪሌ እንዴት ታዲያ ዝምታ ያለሽ? ልጅሽ ልጄን ቤት ሲወስዳት እንዴት ዝምታ ያለሽ ትላታለች። እኮ እየነገርኩሽ እኮ ነው እምቢ ብለውኝ እኮ ነው ስትላን ነበረ። ነስሪን ስልኩን ዘጋቸው። እየተጣደፈች ወደ ዳሪያ ክፍል እየሄደች ከዶኑሽ ጋር ጭቅጭቅ ተጀምረዋል። ዶኑሽ ለምን የደበቅሽላት የታለች ዳሪያ የተኛችው ስትላን ነበረ። ዶኑሽ ግራ ገብታት እያየቻን ነበረ። እማዬ ለ30 ደቂቃ አየር ልቀበል ብላኝ እኮ ነበር የወጣችው። እኔም በቃ በኋላ ከሷ ጋር መጣላት ስላልፈለግኩኝ እንደዛ እንድትወጣ አድርጌ ነበር። እንደዚህ እንደምታደርግ ነው በምን አውቃለሁ እያለቻን ነው። በአንድ በኩል ሶመር ማታ ቤት መጣ። በር ከፍታ አይላ ስታስገባው አቶ ሶመር ቱርካን እኮ ስትለው ተይኝ ባክሽ ደክሞኛል ብሏት ወደ ውስጥ ገባ። ሲገባ ክፍሉ ባዶ ነው። ቱርካን በእርግጠኝነት የሆነ ቦታ ሄዶ ነው ብሎ አሰበ። ከዛ በኋላ ልብሱን ቀያይሮ እየወጣ ነበረ። ቱርካን በሌላ በኩል አሁንም ቢሆን ብርዱን አልቻለችውም። ዞር ትላለች። ቤቱ እቃ የለውም፣ ባዶ ነው። በጠዋት በጣም ብዙ ማሟላት ያለባት እቃ አለ። ከዛ በኋላ እጇን ሆዷ ላይ ያስቀምጣ ልጄ ከዚህ በኋላ ብቻችንን ነው የምንሆነው ስትል ነበረ እያለቀሰች። ከዛ የለበሰችውን ኮት አውለቃ እንደ ብርድ ልብስ ነገር እየለበሰችው እንቅልፏን ለመተኛ ስትታገል ነበረ። ሩቻል ከኦዛር ፊት ለፊት ተቀምጣለች። ከኦዛር ፊት ለፊት ተቀምጣ ብዙ ነገር እያወራች ነው። በእርግጥ አንዳንድ ጊዜ ሰዎች ለሚወዷቸው ብለው ብዙ ነገር ያደርጋሉ። አንዳንዶች ሰዎች እንደ ክፉ ነገር ያስቡታል፣ እንደ መጥፎ ነገር ያስቡታል። ለመልካም ነገር ሲባል ክፉ ነገር ማድረግን ብቻ። በመጨረሻ ግን ሁላችንም ደስተኛ እንድንሆን ነው። ሁላችንም በመጨረሻ ደስታ እንድናገኝ ብዬ ነው። እኔ ደግሞ ይህን ነገር ፍቅር እለዋለሁ። በቃ ለፍቅር ብዬ ማላረገው ነገር አይኖርም። ኦዛር ከዚህ በኋላ አንተ ሲቪሌም ጋር ሂድ፣ የፈለክበት ቦታ ድረስ አይመለከተኝም። ከዚህ በኋላ ምንም ነገር ብትሆን እኔ አያገባኝም። እንደዚሁ አያለው፣ ከጎንህ አርቅም፣ ከጎንህ እሆናለሁ እያለች እየተናገረች ነበረ። እግረ መንገዷን
ፍቅሯን እየተናዘዘች ነበረ ሩቻል። ከዛም በኋላ ከዚህ በኋላ እንግዲህ ምን እንደሚመጣ አላውቅም። መቼስ ባታል እሷ ናት የላከችኝ ብሎ እንደማይናገር ተስፋ አረጋለሁ። አንተም ብትሆን በመጨረሻም ባረኩን ነገር ያው ደስተኛ እንደምትሆን አልጠራጠርም እንጂ ሌላ ነገር አታሰብም እያለችው ድንገት አንገቱ ተንቀሳቀሰ። ሲንቀሳቀስ በጣም ደስ አላት። ነርሷን እየተጣራች እየወጣች ነበረ። እነ ነስሪን ቤት ውስጥ ግን ግርግርና ጦርነት ተፈጥሯል። ነስሪን ዶኖሽ ላይ እየጮችባን ነው። ዶኖሽ ታሳፍሪያለሽ፣ እኔ እንደዚህ ነገር አላስተማርኩሽም። ከእናት መደበቅ ምን ማለት ነው? እናንተ ሁሌ ስህተት መስራት አታቆምም እንዴ? ሁሌ መሳሳት ምን ማለት ነው ትላለች። ከዛ ኔዜት ነስሪን እባክሽ ተረጋጊ ስትላ ነበር። ኔዜት እንደዛ አይደለም እንዴ ነው መረጋጋው እያለች ድንገት ሳድቅ መጣ። ምን ሆናችሁ ነው ብሎ ወደ ውስጥ እየገባ የተፈጠረውን ነገር በሙሉ ነገሩት። አሁን ሙስጠፋና ዳሪያ አንድ ላይ ናቸው። አብረው እየወሩ ድንገት የመጣው ሳድቅ ነው። ሳድቅ ወደ ሙስጠፋ ቤት መጣ። በርጋ ሆኖ እየጮኸ ነበረ። ልጄ ነይ ውጪ እያላን ነበረ። ከዛ ሙስጠፋን ያናግረዋለሁ እያላት እሷ ደግሞ ቶቶ እዚህ ጠብቅ መጣውን ያናግረዋለሁ ብላ ያለበት ክፍል በሩን ቆልፋበት ሄደች። ከዛ እየቀረበች ነበረ። ሳድቅ የመጣው ከፖሊሶች ጋር ነበረ። ይኸውላችሁ ፖሊስ እየሰማኝ ነው። ልጄን በግድ ነው አስገድዶ እዚህ ያመጣት። ፈርታለች ልጄ ነይ ልጅ መጥቼ ልሻለሁ እያላን ነበረ። ኧረ እኔ ማንም አላስገድደኝም በራሴ ፍቃድ ነው የመጣሁት ብላ እዛው ሳድቅን ካደቸው። ከዛ እሱ ማለት አልገባኝም እንደዛ አይደለም ልጄ ነይ እያላን ነበረ። እሷ ግን ማንም አላስገድደኝም ፈልጌ ነው የመጣሁት ከሙስጠፋ ጋር ቃል ተገባብተናል፣ እንዋደዳለን፣ ቀለበት ተደራርገናል ብላ ተናገረች። ከዛ ፖሊሶቹ አቶ ሳድቅ ልጅቷ ምንም ተገዳዘ የመጣች አይመስልም እያሉን ነበረ። አባዬ እኔ 18 ዓመት ሞልቶኛል እባክህ የማይሆን ነገር አታውራ፣ በቃ ተመለስ እኔ አልመጣም እያለችው ነበረ። አባቷ ላይ ጨከነች። ለዚህ ሸለመጥማጥ ብለሽ ቤተሰብሽ ላይ ትረማመጃለሽ እያላን ነበረ። አባዬ እንደው ማድረገልን ገረ ትምህርቴን ጨርሳለሁ ከሱ ጋር እጋባለሁ፣ ይህ ሸለመጥማጥ ያልከው ልጅ ነው ማገባው እያለች ታወራለች። ሴቪ ላይ በዚህ ማለት ረባካችሁ እንደዚህ አትበሉ እያለች ነበረ። ዳሪያ መቼም እንደማትመለስ ትናገራለች። ፖሊሶቹ በቃ ሂድ በራሷ ምርጫና ፍቃድ ነው እዚህ የመጣችሁ እባክህ ችግር አትፍጠር እያሉ እየጎተቱ እየወሰዱን ነበረ። ሳድቅ በሴት ልጁ ዳሪያ በጣም እያዘነ ነው። ከዛ ሙስጠፋ ድንገት መጣ። ዳሪያ ዘላ ያቀፈችውን ሴቪ ላይ ትናድዳለች። አሁንም ቢሆን ቱርካን ይህን የብቸኝነት ኑሮ ልትገፋው ብዙ እየታገለች ነው። በጧት ደግሞ ተነስታ ከዛ ምንም ምግብ የለም ቤት ውስጥ የሆነ ነገር ወታ ለመብላት እየሞከረች ነው። ብዙ ገንዘብም የላትም። ከዛ እየወጣች የሆነ አነስ ያለ ነገር መንገድ ላይ ገዝታ እሱን መንገድ ላይ እየበላች ነበረ። ከዛ ደግሞ የሆነ ነገር ያምራታል። ከዛ ወደ ሴቶች ጠጋ ብላ ይህን ኬት ነው የገዛችሁት ብላ እየጠየቀች የተወሰነ ይሰጧታል። እሱንም እየበላች ትሄዳለች። ሶመር በቀጥታ ወደ እናቱ እየመጣ ነው። ኦዛር እንደነቃ ነገረችው። ሰውነቱን አንቀሳቀሰ አለችው። በጣም ደስ ብሏታል። እሱም በጣም ደስ አለው። ባታል የሚባለው ሰው ተይዟል አላት እና ምን አለ ምን ለፈለፈ ስትለው ነበረ። ወንጀሉን የተናዘዘው ሌላ ምንም ያለው ነገር የለም ሌላ ምን ያውቃል ብለሽ ነው እያላን ነበረ። እሷ ግን ስራዋን ታውቃለች። ስለዚህ ፈራች። እኔ እንጃ አላቅም እንግዲህ ምን እንደሚሆን መቼስ በዛ ሴት ምክንያት ነው አባትን የደበደቡት አይደለ ስትለው ነበረ። እሱማ ነው የሚሆነው አላውቅም እስቲ ፖሊሶች በመጨረሻ እውነቱን ካወቁ በኋላ ይነግሩናል እያላን ነበረ። ሳድቅ የዳሪያ ነገር አበሳጭቶታል። ኢዝሚር ካልሄድኩኝ አላገኛትም እያለ ነው። የሙስጠፋም ነገር እንዲሁ ነበር ያናድደው። ድንገት መይሱት ቪዲዮ መቅረጫውን ይዞ መጥቶ ፊልሙን እንመልከት እያለ ዶኖሽ ትከተለዋለች። በግድ ነጥቃ ተቀበለችው። ከዛ በኋላ ይህን የተመለከተችው ነስሪን ተናደደች። ሁሉም ተናደዱ። ሜሱት እያለቀሰ ነው። ምን እንደሆነ ከዚህ ሁሉ ጀርባ ያለው ምክንያቱን አያውቁም። ይህንን ካሴት ይዛ ወደ ክፍሏ መጣች። ከዛ ነስሪን እየተከተለቻት ነው። ዶኖሽ ምንድነው ሰብሽ ልጁን ማስለቀስ ነው እንደምትፈልጋለች። አጣራማዬ እንደዛ አልፈልግም እኔ እያለች ካሴቱን ሰጠቻት። ከፈተችው። ስትከፍተው ውስጡ ምን እንዳለ አብረው እየተመለከቱ ነበረ። ሩቻል በስልክ ስትጨቃጨቅ ይታያል። ነስሪን ይህን ቪዲዮ ካየችው በኋላ እሷም ደንግጣለች። እማዬ ኦዛር የደበደበውን ሰው ያመጣችው ራሷ ሩቻል ናት መሰለኝ ስትላን ነበረ። ነስሪን ይህን ቪዲዮ በደንብ ከተመለከተችው በኋላ ዶኖሽ ስለዚህ ጉዳይ ለማንም ሰው ትንፍሽ እንዳትይ ትሰሚያለሽ አይደለ እያለቻት ነው። ዶኖሽ እሺ እያለቻት ነው። ነስሪን ተመልሳ ትሄዳለች። ከዛ በኋላ በቀጥታ ለሴቪ ላይ ደወለችላት። ከዛ ሴቪ ላይ ልጄ የት ናት ብላ ስጠይቃት ሴቪ ላይ ልጠራት ዳሪያን ወደ ክፍሏ ስትሄድ ነገር ግን ሁለቱም የሉም አለቻት። ነስሪን መናደድና መናገር ጀመረች። ይሄን የታዘበችው ሴቪ ላይ እንደ ሁለተኛ እንዳትደውይ ብላ ስልኩን እየዘጋችው ነበረ። አሁን ዳሪያ እንዲሁም ሙስጠፋ ከአይቫይክ ወጥተው ወደ ኢዝሚር እየሄዱ ናቸው። ሙስጠፋን የግራ ግብት ብሎኛል ትናንትና አባዬ ያሳየኝ ፊት ደስ አይልም አለችው። አሁንም ከደበረሽ እንመለስና አባትሽን ይቅርታ ጠይቂ፣ እጁን ስምሽ ይቅርታ ጠይቂ ችግር የለም እያላ ነበር። አረ አንዴ ወስኛለሁ እንሂድ እያለችው ነበረ። ከዛ ወደፊት የሚያደርጉትን ነገር ይነጋገራሉ ችግራቸውን ረስተው። ሶመር በጠዋት ወደ ቤት መጣ። ሲመጣ አሁንም መኝታ ክፍሉ ባዶ ነው። ቱርካን የለችም። ግራ ገባው። የት ሄዳ ነው ብሎ ራሱን ጠየቀ። ተጠራጠረ። ምናልባት ከቤት ወጥታ ነው ወይ ብለው። ከዛም የልብስ ሳጥኗን ሲመለከት ባዶ ነው። ደነገጠ። ድንገት አይላ መጣች። ስትመጣ ቱርካን ናት ብሎ ጠየቀ። ሶመር ትናንትና እኮ ልነግርህ እኮ ነበረ ቱርካን ከቤት ወጥታለች ሻንጣዋን ይዛ ልብሷን ሰብስባ አለችው። የት እያላት አላውቅም እያለች እየነገረችው ነበረ። ቱርካን ያላትን ገንዘብ እንደምንም ብላ የተጠቀመች ነው። የቤት ዕቃ እየገዛች ነበረ። ያገለገለ የቤት ዕቃ እየገዛች የሆነ ሶፋና ምንጣፍ ልትገዛ አሰበች። ከዛም በኋላ በጣም ተወደደባት። ከዛ ቀነስልኝ እያለች ስትደራደር ነበረ። ሻጩ ግን አዲስ እኮ ነው ሰውየው ይሄን ምንጣፍና ሶፋ የሸጠው ከተማ ስለቀየረ እንጂ በጣም ስላገለገለ ወይም ስላረጃ አይደለም እያላት ብዙ ጨነቃት። ድንገት ሶመር ይደውልላታል። አታነሳው። ከዛ እባክህ ቢያንስ መጋረጃውን ለመውሰድ ስለምፈልግ ቢያንስ ሶስቱን አንድ ላይ ሽጥልኝ አለችው። እምቢ እያላን ነበረ። ግራ ገብቷት በርጋ ቆማ እያለ ሶመር ሲደውል ስልኩን ዘጋቸው። ሶመር እየተናደደ ነው። ድሮ
ችግሩንስ እንዴ ብለሽ ታነሻዋለሽ እያለ ነበር ሊፈልጋት ወደ ራሷ ቤት እየመጣ ነበረ። ሳድቅ ደግሞ ዳሪያን ለማሳመን ወደ ኢዝሚር ሊሄድ ነው። ከዛ በኋላ ነዜት እንዲሁም ነስሪን በረጋ ቆመው ተጠንቀቅ እያሉት ድንገት ሶመር መጣ። ወደ ሳድቅ ጠጋ ብለው ምን ተፈጠረ ወደ ኢዝሚር በዚህ ሰዓት በሰላም ነው እያለ ነበረ። ልጄ ችግር ውስጥ ነን እያለ ሳድቅ ዘሎ መኪና ውስጥ ገባ። ሶመርም ከነስሪንና ነዜት ጋር ወደ ውስጥ እየገባ ነበረ እና እርግጠኛ ናችሁ ከሙስጠፋ ጋር ነበር ሄደችው ብሎ ጠየቃቸው። ከሙስጠፋ ጋር እያሉን ነበር። እኔ አናግረዋለሁ፣ እስኪ አናግረዋለሁ፣ ምን አስበው እንደሆነ ማወቅ አለብኝ እያላቸው ነበር። አናግረው እኔን ነገር አልወደድኩትም፣ እናቱ ሴቪላይን ብትሆን እጇን ትሰብስብ እያለች ስትናገር ነበረ። ነስሪን እንደዚህ አትበይ፣ በቃ ልጆች እኮ ናቸው ይሳሳታሉ ስላለች ነዜት ይሳሳታሉ፣ ቀለበት ተደራርጓል እኮ ምን ሆነሽ ነው አንቺ እያለቻን ነበረ። አይ ከባድ ነው ይባባላል። ከዛ በኋላ ሶመር እግረ መንገዱን ለማጣራት የመጣው ስለ ቱርካን ነበረ። እዚህ እንደሌለች አረጋገጠ። ከዛ በኋላ እነ ነስሪን እየሸኙት እያሉ ዶላ ቀረና ዶኖሽን አግኝቷት የተፈጠረውን ነገር ነገራት። ከቤት ወጣለች እኮ አላት። ከዛ እሷ እደውላታለሁ በቃ አሳውቃለሁ አለችው። ቱርካን አንዳንድ እቃዎችን ገዝታ ወደ ቤት እየመጣች ነበረ። ወደ ውስጥ እንደገባች እህቷ እየደወለችላት ነው። ከዛ የት እንዳለች ጠየቀቻት። አልነግረሽም ስትላን ነበረ። ዶኖሽ ግን እባክሽ አታስጨንቂ መጥቼ ላይሽ ፈልጋለሁ አለቻት። በመጨረሻም ቦታውን ነገረቻት። ሶመር ቱርካን አምልጣ የመጣችው ወደ ሴቪሌ ቤት መስሎት ከሴቪሌ ጋር እየተጨቃጨቀ ነው። ወደ ሴቪሌ ቤት ገብቶ ቱርካን የታለች ዳሪያ ሴታለች ብሎ እየጠየቀ ነበረ። እናንተ ግን እስኪ ከኔ ጭንቅላት ላይ ውረዱ፣ ምን ሆናችሁ ነው? ቆይ እንዴ ሁል ጊዜ የሆነ ነገር በተፈጠረ ቁጥር መታኔ ጋር ትጨዋለ። በቃ ቱርካንም ዳሪያም እዚህ የሉም። እሺ ዳሪያ ከሙስጠፋ ጋር ሄዳለች። በቃ ቱርካንም እዚህ አልመጣችም፣ የት እንዳለችም አላቅም አለችው። ድንገት ተደወለለት። ደወያ ዶኖሽ ናት። ሶመር ቱርካን ያለችበትን ቦታ አውቄያለሁ፣ አሁን ሌር ነው ደሷ፣ ምንም አታስብ በቃ አለችው። እሱ ግን ተጭኖ አድራሻውን ተቀበላት። ከዛም በኋላ አሁን ወደ ቱርካን እየመጣ ነው። ቱርካን ቤቱን እያጸዳች ነው። ቤቱን እየወለወለች ቤቱ በጣም ብዙ እድሳት ይቀራል እሷ ድሮ ከምትኖርበት ቤት አንጻር። ከዛ ድንገት መጣ። በር አንኳኳ። ዶኖሽ መጣሽ ብላ በሩን ስትከፍት ሶመር ገባ። ምን እያረግሽ ነው? ምንድን ነው እያላ ነበር። ምንድን ነው አለችው። ምንድን ነው እንደዚህ አይነት ቤት ውስጥ የምንኖር? አልገባኝም አላት። ምኑን ያልገባ? ሁሉም ነገር ግልጽ እኮ ነው። ህይወቴን ለማዳን እየሞከርኩኝ ነው አለችው። ህይወትሽን ለማዳን እየሞከርሽ ታዲያ እኔን አታማክረኝም አላት። ምን ብዬ ነው ማማክረህ? ምንድን ነው የምትለው አለችው። ቱርካን አሁንም ቢሆን የኔን ስም ተሸክመሻል። እሺ መፋታት ካለብሽም መጀመሪያ አብረን ነው የምንወስነው እንጂ እንደፈለግሽ ዘለሽ መተሽ እንደዚህ አይነት ቤት መገኘት የለብሽም እያላ ነበረ። ተናግራል እኮ ውሳኔ ሰልችቶኛል ብለኛል እኮ በቃ ወይስ እዛ ቤት ውስጥ አንተ እስክትወስን ድረስ ኖሬ እንዳልኖርኩኝ እያስመሰልክ ልኖር ነው? አሁንም ቢሆን ያንተ መልስ ልጠብቅ ነው። እንደዛ የሚባል ነገር አይሰራም ብላ ፍጣ ትመለከቷለች። ቱርካን ያረግሹ ነገር ትክክል አይደል እንዴ? ምን ተሳሳትኩኝ ምን አጠፋሁኝ ብለሽ እንደገና ራስሽን ከመጠየቅ በአንድ ጊዜ ወስነሽ በራስሽ ትመጫለሽ? በጣም ነው የሚያሳዝነው የእውነት እያላን ነበረ። እኔማ ስተቴ እኮ ገብቶኛል እኮ ይቅርታ ለመጠየቅ እየሞከርኩኝ ነው፣ ግን አንተና እናት ምንድን ነው ያረጋችሁት ስትለው ነበር። ቱርካን መሮኛል፣ አስጠልቶኛል። ሁልጊዜ አንቺ እየተጠራጠርሽኝ መኖር ነው ያስጠላኝ። ሁልጊዜ የሆነ ነገር ሲሆን በዚሁን ነገር ሲፈጠር ሚኔ ትያለሽ። እኔ ሆነ ከአባዬ ጋር ነበሩ። አባዬ እንደዚህ በታመመበት ሰዓት ላይ እንደዚህ በሆነበት ሰዓት ላይ እኔ እዛ ሆስፒታል እያመሸውኝ እዛ እያደርኩኝ አንቺ ግን ስለ ሚኔ ነው የምጠረጥሪው አላት። መች ተሳሳትኩኝ ታዲያ? ለመጨረሻ ጊዜ ሳገኘህ ሚኔ ቤት ነበርክ ተኝተ አለችው። ደነገጠ። ሌላ ነገር አይደለም በቃ እዛ ሄጄ ስተኛ ሰላም አገኛለሁ ብዬ ነው፣ ምክንያቱም አንቺ ጋር ሰመጣው ላይ ጭቅጭቅና ንትርክ ነው እያለ ነበር። ሂድ አሁንም እዛ ሂድ እና ለምን እዚህ መጣ? ከኔ ጋር ጭቅጭቅ ሆነ ማድረግ ያለብን ነገር አድርግ አለችው። ግራ ገባው። ታውቂያለሽ ሁሉንም ነገር ነው ያፈራረሽው፣ ሁሉንም ነገር ነው ያወደምሽው አላት። ሁሉንም ነገር ያፈራረስኩ አንተ ነህ። ሂድ ሚኔ ቤት አሁኑ ነው ነገርኩ እኮ ማድረግ ያለብን ነገር አድርግ። ከዚህ በኋላ ምንም የምፈራው ነገር የለም። በነገራችን ላይ ለእናት ነገራት እሺ፣ ከጋብቻችን ላይ ከሰርጋችን ላይ የተወሰደ አንድም ወርቅ የለም፣ በራሴን ሁሉ ነገር ያረኩት ስትል ነበረም። አሃ ነው ሁሉን ነገር አቅደሽበት ነበር ማለት ነው። ያሳዝናል ቱርካን፣ መቼ የሚቀራልሽም መቼ በሞት ይቀራልሽም ታያለሽ ብሎ አትቷት እየወጣ ነበረ። እሱ ከወጣ በኋላ እያለቀሰች ነው። እሱ መኪና ውስጥ ገብቶ እያለቀሰ ነበረ ከእሷ ሲርቅ የነበረው። ክብሯን ተመልካቾች እንኳን ወደ ቅመም ስቶሪ የዩቲዩብ ቻናል በሰላም መጣችሁ። ክብሯን ተመልካቾች የወፍ ጎጆ ድራማ ከተጀመረ ብዙ ክፍሎች ተቆጠሩ። ውድ ተመልካቾች የወፍ ጎጆ ድራማ አሁንም ቢሆን ይቀጥላል። ሁልጊዜም ቢሆን ዘውትር እየመጣችሁ የምትከታተሉ በላይካችሁ በኮሜንታችሁ የምታግዙኝ የዘውትር ተመልካቾች በጣም አድርጌ ለማመስገን እወዳለሁ። ውድ ተመልካቾች በቀጣይ በአዳዲስ ክፍሎች ድጋሚ የምንገናኝ ይሆናል። እስከዛው ድረስ ግን በያላችሁበት መልካም ቆይታ ይሁን።